ስትሆን አበላሽቶባታል ፕራንኩን ማለት ነው። ግን ቢሆንም አልተቸነፈችም። ዛሬም ነገም አልተውም እፈልገዋለሁ በማለት ዳኒ አንቺ የመጀመሪያ የኔ ብቻና ብቻ ነሽ አለ። ዳኒ ከፈለገው ሰው ጋር ሲሄድ ማንም አይናገረው። እሷ ግን ምን አለ መሰላችሁ፣ ሴት ልጅ ግን ከፈለጋት ማድረግ አትችልም ብሎ ማሰብ አለበት። እዚህ ላይ ተሳስቷል ማለት ነው። እና እንግዲህ ዛሬ እውነት ለመናገር ዳኒ አለቀሰ። ጽጌ እየሳቀች ትገኛለች። ጽጌ ከፍቅረኛዋ ጋር አብራ መታ አሳብደዋለች። እንዲሁም የሚገርማችሁ ነገር ዳኒ ብዙውን ጊዜ ከቤቷ ከጽጌ ቤት ወስዶ ፍቅረኛዎችን ፍቅረኛዬ ናት፣ ምን ታመጫለሽ፣ አልፈልግሽም፣ ቡና ፊ ሻይ ሀፊ እያለ ስንት ነበር የሚያሰቃያት ማለት ነው። አሁን ግን ከሱ ከራሱ ላይ ብድር በምድር ከራሱ ላይ ሲሆን ማነኝ ብሎ ካኪ ዘራፍ አለ። አያችሁ አይደለ ልዩነቱን? እንደዚህ ነው የሰውንም የሚያሳምን ማለት ነው። እና ከዚህ ቪዲዮ ምን ተማራችሁ? እውነት ለመናገር በዳኒ እኔ የፈረድኩኝ ማለት ነው። ጽጉ ጎበዝ ናት፣ አንበሳ የኔ ሰው እያለች እንግዲህ አሳብዳልናለች ማለት ነው። እንግዲህ ዳኒ ከሁሉም ሴት ጋር ነው የሚሄደው። አይታችኋል። ከዋንትያ ልጅ አለው ይባላል። እውነት ነው ወይስ ውሸት ነው? ከዋንትያን ማመጦ እኔ እፈልግሻለሁ፣ አፈቅርሻለሁ፣ ወድሻለሁ ብሎ ከሷ ጋር ሲለተም ጽጌ አበደች እና እንግዲህ ጽጌ ደግሞ ፈንታዋን አሁንም ብድሯን እየመለሰች ትገኛለች። ግን ነገሩን እያበላሸባት ይገኛል። እውነት ለመናገር በጣም ነው የገረመ። እንግዲህ ውዶቼ በትናንትናው ዕለት አይታችኋል። አብርሽ ቪዲዮ ለቋል። አንዳንድ ሰው ምን አለ መሰላችሁ ሳያስብ የሚደረግ ነገር አለውና ሳያስብ ነው ይህን ሁሉ ሰርፕራይዝ ያደረጋት። እንግዲህ ጥሩ ነው ብሎ ያሰበው ሊሆን ይችላል። ግን አብርሽ የአስተላለፈው መልእክት ሁሉንም አስደምሟል፣ ሁሉንም አስለቅሷል ማለት ነው። እንዲሁም ከ5 ወር በፊት ምን አለ መሰላችሁ እንደዛ ፕራንክ ሲሰሩ ሳለ ሩታ ከቤት ሳለች አንቺ ኦዲዮሶችን ወይም ደግሞ ተከታዮችን እኔንም ዋሽተሻል ማለት በጣም ከባድ ቃል እኮ ነው። ውሸት ከባድ ቃል ነው። ምን መሰላችሁ? ውሸት አያዘልቅም፣ እውነት ግን ያዘልቃል። ስለዚህ እውነትም ሆነ ውሸት ዝም ብሎ የሚነገር ሚዲያ ላይ ያለው ማይነገር ሚዲያ ላይ ያለው ዝም ብሎ ማሳለፍ ሲገባው አሳልፎ ምን ሰጣት? ለጠላቶች አሳልፎ ሰጣት ማለት ነው። እና የሰራው ስህተት በጣም አሳፋሪ ነው። እንግዲህ ወጦ ይቅርታ ይጠይቃል። አብርሽ እጠይቃለሁ፣ ምንም ችግር የለም። እንዲሁም ሩታ ሳይሆን ይቅርታ የምትጠይቅ አብርሽ ነው ይቅርታ መጠየቅ ያለበት። እና አንዳንዴ ደግሞ ማይሳሳት ሰው የለም፣ ብረትም ይዝጋል። እና ማለፍ አለባችሁ ተከታዮቻችን። እንግዲህ አብርሽ ተሳስቷል ማለት ነው። እንግዲህ ውዶቼ አሁንም በአዲስ ቪዲዮ ዘና ባለ ያመጡልናል። እንግዲህ አብርሽ ያሰበው ዘና ፈታ እንላለን በማለት ነው እንጂ እውነት ይህን አስቦ አይመስለኝም። እንግዲህ ሰርግ አለ። ሰርጉ ደግሞ ከነጋሽዬ ይጀምራል ማለት ነው። ከአብርሽ ቤተሰቦችን የሚጀምር አንበሶች ይሮጣሉ፣ ውሾች ያለቅሳሉ በመባል እንግዲህ ሰርጋችን እየጠበቅን ነው። እንግዲህ 3ኛ ሰርግ ማለት ነው አይደለ? አዎ። እንግዲህ ውዶቼ እንደተጠቀማችሁበት እንደተማራችሁበት አስተማሪ ቪዲዮ ነው። ግን ከአንዳንዴ መሳሳት ስለሚመጣ የምንሳሳተውንም ደግሞ ማወቅ አለብን፣ የምንናገረውን ማለት ነው። ሚዲያ ላይ ወጥተን ስንናገር ያን ነገር ይሄ ይሆናል፣ ይጠቅማል፣ ይጎዳሉ ማለት አለብን። አሁን ዳኒ በፊት እሱ ነው ነገሩን ስበቡን ያመጣው ማለት ነው። ጽጌ እረፍ፣ እወድሃለሁ፣ አፈቅራለሁ እያለች ብዙ አመት 16 አመት እንግዲህ በቪዲዮ አብረው ሲሰሩ የኖሩ የቆዩ ናቸው። ግን ሌሎችን ሲያይ ወደዛ ይሮጣል ማለት ነው። ደግሞ ይመለሳል፣ ትመልሰዋለች። እሷሳ እንግዲህ ፍቅሬ ደግሞ አመጣለሁ፣ እወደዋለሁ፣ አፈቅረዋለሁ ላስለቅሰው ብላ ፕራንክ ስታደርገው ፕራንክ አታደርጊም። የማን ነው? እጇን አትያዛት። አሻፈረኝ አለ። እጇን አትያዛት እያለ እጁን መምታት ጀመረ ማለት ነው። አያችሁ እንዴት እንደሚያናድድ። ይኸው ከሰው ላይ ሲያዩት ቀላል ይመስላል፣
አቤት አቤት። እንግዲህ ውዶቼ የዳኒ ቅናት ከራስ በላይ ነው፣ ከራስ በላይ ነው። እውነት ለመናገር እኔ እንደዚህ ሆኖ ይቀናል ብዬ አላስብም ነበር ማለት ነውና ልጅ እጇን አትንካት እያለ ሲል እኔ በጣም ነበር የሳብኩት። አቤት ቅናት እኮ ለካንም መንገድ ያስታል። እንግዲህ መጀመሪያ ላይ የተሳሳተ ዳኒ ነው። እናንተም አይታችሁ ፍረዱ። ሁለተኛ ደግሞ እንግዲህ ጽጌ አሳብደዋለሁ እስቲ ፕራንክ ለስራው ብላ እወደዋለሁ ብላ ሄድ ልጅ ስትመጣ አበደ። ከቤቷ ድረስ ፍቅረኛውን ይዞ እኔ ወዳታለሁ እችናት ፍቅረኛ አንቺን አልፈልግሽም ብሎ ክሎሮክስ እንደጠጣችና ብሬከና እንደጠጣች ታውቃላችሁ። እዚህ ድረስ የደረሰች ልጅ አሁን እስኪ እሷ ፍቅረኛዬ ነው ብላ ስታመጣ ለምን አመጣሽ ካኪ ዘራፍ ዱላውን ይዞ መጣ ወይ ዱላውን ይዞ መጣ። እንግዲህ ዳኒ እያለቀሰ ይገኛል። ጽጌ እያስለቀሰችው ነው። ጥሩ አድርጋለች እውነት ለመናገር። አብርሽና ሩታ እንግዲህ የሰሩት ቪዲዮ በጣም ያሳዝናል፣ ያስጠላ ነበረ። በነገራችን ላይ ሸር ላይክ ያረጉ ቤተሰብ ይሁን። እንወዳቸዋለን። አሰላሙ አለይኩም አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ